ሁላችሁም ስታነሱ የነበረው ነገር አለ። በእርግጥ እኔ የጤና ባለሙያ አይደለሁም፣ ግን ደግሞ እዚህ ማህበራዊ ሚዲያ ላይ የጤና ባለሙያ ጋውን ሲያወልቅ ሳይ እናቴ እጅግ በጣም የጤና ችግር ገጥሟት ቤት ድረስ መጥተው ሐኪም ሆነው መርፌ ሲሰጧት እጅግ በጣም ህይወት ያዳና የነበረ ግን ደግሞ አሁን ኢኮኖሚካሊ ራሱን የሆነ ሼር ማድረግ ማችልበት ፔር ላይ እንዳለ ነው አክሴፕት ያደረኩ ያለሁት። ምን ብናረግ አሬንጃ የሆነ ግራም የሚገባኝ አይነት ስሜት ውስጥ ነው ያለሁት። የተዘበራረቀ የሚባል የጤና ባለሙያ ህይወትን ከማከም በላይ ነፍስን ከማዳን በላይ እዚህ የሚቆጠር ቁስ ላይ ለምንድነው ቼክ ያልተደረገ? እኔ እንጃ ጥያቄ አለብኝ። አሁንም በኦክሲጅን የታገዙ በጣም በየሆስፒታሉ ያሉ ግን ደግሞ ቤኔፊት ፉል ለመሆን ቤታቸው ውስጥ ራሳቸው ኦክሲጅን ያጠራቸው የህክምና ባለሙያዎች አሉ። በጣም እኔ እንጃ ነኝ ቃል ያጥረኛል። ስሜታዊ ሰውን የሚሆን አይሆን እኔ እንጃ ብቻ እየሰማችሁ ነበር። ይቅርታ ያደረገልኝ ዶክተር ታደሰ ምን መደረግ አለበት ከስርዓቱ ጋር? ለምንድን ነው ህይወት ያዳነ ህይወት የሚያጣ የህክምና ባለሙያ? በጣም ብዙ ነገሮችን የህፃናትን እንባ ከመጥረግ በላይ የህፃናትን ስሜት ተቆጣጥሮ እነሱን የሆነ ወደ ህይወት እንዲመጡ የያንዳንዱን የጤና ችግር ትሪት አድርገው ነጭ ገዋናቸውን ለብሰው ጤነኛ የሆነ ሳቤ ያለው እንዲሆን የሚያደርግን ነጭ ገዋን ሲያወልቅ አንድ ሐኪም ማየት ያማል ከእውነት። ይሄ ፋይናንሻል ያለው ነገር በምን ትሪት እንደሚደረግ ግራ ስለገባኝ ነው የሰማቸው የነበረ። ስለሙያው ብዙም ከሚሰማኝ ስሜት በላይ ማውራት ነቀፌታ እንዳይሆንብኝ ነው እየሰማችሁ ያለሁት።